ቋጠርኩ ምንም ወፍ የለም ሰሞኑን ይሄው ዩናይትድም ላይ ስቋጠር ዩናይትድ ካምባክ ሰራ ጭራሽ ቋጠሯ አልሳካ ብሎኛል ተኝ ደህና ደሩ የዛሬው ሲቲ ምን አይነት ሲቲ ነው አራላንድ የት በኩል መጣ ሳለለው በደረጃ ወርዶ ደህና ዋልክ ባሻ ይለኛል ለምን ያጓጓኛል ለምንድን ነው የሚያጓጓኝ ፈላዋ አሸነፈች ፈላዋ ይወለ ወያለውን ከተከተለችው ከሆነ አትፋታውም ጤናት የሚባል ነገር የለም ይሄ ማታ ነው ሊተኛ ጧት ትምህርት አለብኝ ምናምን የምትለው ነገር የለም በቃ ወያለው የምትከተለው ከሆነ ታሸንፋለች አሸነፈች ይኸው ወይኔ ፉልሃም አጓጓችሁኝ እኔ እኮ ማለት ነው ትቼው ነበር በቃ በተኛ ይሻለኛል ጋደም ብዬ ምናምን ብዬ ቋጠሮ ፈትቼ አጓጓችሁኝ ምን አይነት ጨዋታ ነው ቢስሚላህ ሲቲ አሸንፏል በሁለት ነጥብ ሆኗል ልዩነቱ ከአርሰናል ጋር አርሰናል ሲጫወት ድረስ ማለት ነውና መጣላችሁ ምናምን ዛቻ መኖር አይቀርም ይሄንን ሰሞን እንዳለ ማለት ነው ኢትስ ኦኬ አርሰናል መልእክቱ የተላለፈለት ይመስላል ሲቲ ስቲል አያሳምንም አዶን ነው እንዴት ያሸነፈው ሁላ እንደሆነ ማለት ነው ግን አርሰናል ወጥሮ መጫወት አለበት የግዴታ እነዚህን ሁለት ጨዋታዎች የነገውን ጨዋታና ከቪላ ጋር የምናደርገውን ጨዋታ የግዴታ ማሸነፍ አለብን ሲቲ ግን አዶን ነው አረ ቢስሚላህ ስንት ነው ከመስመር ላይ ወጣባቸው ኳስ ፉልሃሞች ያበደ ጨዋታ ነው ግን ያመለጣችሁ ሰዎች ወይ ተስፋ ቆርጣችሁ የተኛችሁ ሰዎች ሰከንድ ሃፍ የሚገርም ጨዋታ ነበር ወይኔ ተረፍሽ ዛሬ ተረፍሽ በፈጣሪ ስም ቃል የለኝም ጋይስ ምን አይነት ሰከንድ ሃፍ ነው የተመለከተው ፉልሃም መጀመሪያ ማለት ነው እኔ ምንድናችሁ እንደዚህ ከየትኛው ዲቪዚዮን ነው የመጡት ምን አይነት ክለብ ናት ከነዚህ ግሪምስ ይሻላል ብዬ ነበር እንዴ ጋርዲዮላ ደምብዛቱ ነው ከፍ ያደርጉለት በስማም የመጨረሻው ኳስ ወይኔ ጋርዲዮላ የተፋችሁ ዛሬ ጋርዲዮላ የምር አመታ አይደለም ጋርዲዮላ ጋይስ በጣም ብዙ ጥያቄዎች የሚነሱበትን ውሳኔ እየወሰነ እነ ራያን ቸርኪ እንዲሁም እነ ማርሙሽ ወሳኝ የሚገራረሙ እንቅስቃሴዎች ያደርጋሉ ቀጣዩ ጨዋታ ላይ ቤንች ናቸው ያበደ ነው ዛሬ አልፋችሁ ሾልካችኋል አይ ፕሪሚየር ሊግ ለምን አባቴ ተኛለው አሪፍ ጨዋታ ለማየት አንቆይም ምን አይነት ጨዋታ ነው ማን ከ5-1 ፉልሃም ተነስቶ 5-4 አርጎት ማን ሲቲ ተጨንቆ ማን ቹኩዌዝ የሚባለው ልጅ ምን አይነት ጎሎች ነው ያገባው ማን ምን አይነት ጎሎች ልምጥጥ ዱራኑ ማል ሰማህም ነው ያለው ፈለው አም ባክ የሚባል ንግግር እንዳትናገር የኔ እኮ ዝም ብዬ ማሞግስሽ ማን ነው ይሆናል አሪፍ ሚዜ ስለሚወጣሽ ነው እንጂ ማን የእውነት ብታሰጊ ኖሮ ማን ሌላ አይነት አነጋገር ነበር የምናገረው ሌላ አይነት አነጋገር አድናቆቱ ከረገጣ ጋር ገባር ፍራቻ ፊቴ ላይ ታይ ነበር ገባሽ አይደል አሁን ግን ዝም ብዬ ነው ያበርተ ጎበዝ ልጄ ምናምን አይነት አድናቆት ነው አታካብጂ ማን አራት የውላችሁ ሲቲ ለምን መቼም እንደማያሰጋን ከፈለጋችሁ ነግራችኋል አርሰናል ደጋፊዎች ገባሽ አይደል አምስቱ ጌም የነበረው ሊቨርፑል ነው ሊድስ ካምባክ ሰርቶብሽ ፉልሃም ካምባክ ሰርቶብሽ በአንድ ጎል ዲፈረንስ እያሸነፍሽ ማን ፔፕ ዘንድሮ ማስተካከለው ችግር ውስጥ ነው ዘንድሮ አስተካክሎ አሪፍ ትይዛለሽ ግን ለዋንጫ መቼም ማስተካከለው ፎደን የፈለገ ምርጥ ይሁን ሃላንድ የፈለገ ምርጥ ይሁን 5-4 4 እኩል ምናምን ምትውጪ አይነት ቡድን ነሽ ገባሽ አይደል ያኛው ቡድን ነው የሚወስነው ምን አይነት ጌም እንደሚሆን ዋው ቺኩዌዝ ከተተው ዋት ድራማ ዋት 5-4 ድራማ ምን አይነት እግር ኳስ ነው እግር ኳስ ጨርቋን ጥላ ክራቫን ኮቴጅ ላይ አበደች ይሄ ጨዋታ ያመለጣችሁ የፈጣሪ አላህ ምን አይነት ጉድ ነው ጋርዲዮላ ደነገጡ ነጭ ይቺ ነጯን ምራቅ መጥፋት ጀመሩ በድንጋጤ ቺኩዌዝ ደገመው ቺኩዌዝ ደነገጠ ጋርዲዮላ ደነገጡ ቡናል አሁን ይሄን ማስጠበቅ ከባድ ነው ባይዘው 5-4 ሆነ 5-4 የማዘርም ተሻገረ ተመለሰ ዶናሩማ ቺኩዚ መጣ በግራ እግሩና ያነጎል ነው ከተተው በስመ አብ ፖንዛ ቺኩዜ ፖንዛ ፉልሃም ቦናንዛ ፓ ምን አይነት ሸቃባ ቀን ነው በእናታችሁ እሺ ማንንም አላብሽቅ ዛሬ ማንንም አላብሽቅም
ሚኮን አበሽቃለሁ ብዬ ሁላ ሰዓት ጠብቄ ኒውካስል ያገባል፣ ስፐርሳቸው ያደርጋል። ኒውካስል ያገባል፣ ጭራሽ ኩቲር የሞለው ተቀልብሶ ማለት CR7 ስታይል እንደውም ቆይ CR7 ስታይል ማለት ቀረቀረው ማን ሁለት እኩል ወጡ። አሁን ሚኮ ታብዳለች። ለሷ አቻኩ ያበደ ነው። ገባ የአርሰናል ደጋፊዎች ናቸው የሚበሳጨው። አሁን ሚኮ ትላጥብናለች። በቃ አባቷን ነው ዛሬ በሜዳ ሄደው ሁለት እኩል ወጣችሁ። ግን ቶማስ ፍራንክ ምን አስቦ ነው? ለምን አባቱ ሳይገባበት እንደዛ ይሆን? ሲገባባችሁ ነው እንዴ የምትነቁት? አረ ምን አይነት አድክም የሆነ ቡድን ነው። ስትጠብቁት ያስከፋችኋል፣ ሳትጠብቁት ያስደነግጣችኋል። ይሄ የስፐርስ ታሪክ ነው። ኖርምዬ እኮ ነው፣ ኖርምዬ ነው። እኔ የሚያቃጥለኝ እስካሁን መጠበቄ ነው። አክቹሊ ያው ፕሪሚየር ሊግ ጨዋታ ምናምን በዚህ ሳምንት እንደውም ትልቁ ጨዋታ ይሄ ነው። ስለዛ ግዴታ ይታያል። ግን ሆነ አልጋዬ ላይ ሆኜ ነበር ማየት የነበረብኝ። ቁጭ ብዬ ማየው የነበረው ሚኮን ቢያንስ ልጣታለሁ ብዬ ነው። እሱ እድል አመለጠኝ። ነገ አንድሽ ትላጫለሽ። ሼባውና ትርፌ ደካማ የሆናችሁ ሰዎች ነው ታውቃላችሁ። ደካማ ናችሁ። ከሁለት አንዳችሁ ትላጣላችሁ በእርግጠኝነት።